አንድ ሲባል አንዱ ቀዳዳ ይከፈታል እንዴ? በእናታችሁ ለምን ሄርሚ ማድረግ አልነበረብሽም? ቢያንስ እዛ ሆነሽ እኛ እስክንመጣ ጠብቂኝ ነው እንዴ? ያለው እንዴ ያልኩት ሄርሚ ምን ሆነሽ ነው? ብዙ ቆይታችሁ ቢሆን እኮ በጣም ይቅርታ። ጨረሻ አብራችሁ ነው የመጣችሁ? ደራሽ ብርሻን አስቀምጣችሁ ነው የመጣችሁ? ለምን ወደዚህ መጣሁ? ዴቭ ለዚህ ነገር እኮ እሷን ለምን ብታስከትሏት ነው ግራ የሚገባኝ ነገር። ወይስ አብራሙ ከሷ ጋር ነው ነገርኳችሁ እኮ ያልደወልኩበት ቦታ የለም። ያ እሷ ጋር ደውያለሁ፣ ዳኒ ጋር፣ እናንተ ጋር፣ ሁሉም ጋር ደውያለሁ። የጠፋው እኮ ልጅ ነው እኮ እሷ ምን በለሊት ሳቃ ምን ላድርግላችሁ? ልጅ ነው እንዴ? ስፕሪንግ በለሊት ምን ላድርግላችሁ? ስጠፋብኝ በቃ ፈለጋ ሄድኩኝ። ሁሉም ጋር ነው የደወልኩት። ስደውል እሷ ጋር ስደውል እኔ ጋር የለም ብላ በራ መጣች። እዚህ ይዣት መግባት ነበረብኝ። በቃ ጠብቂኝ እነግርሻለሁ መኖሩን አልኳት። በቃ ይሄ ነው ያደረኩት። እሺ አሁንም ማስወጣት በቃ ኖ አይደለም። እኛ ሩታና አንተ እንደምታስቡ ኖ አይ ያለ ፍላጎቱ ልጁን እያስጨነቃችሁ ነው። እያስጨነቅ ነው አይደለም። በመጀመሪያ ደረጃ እኛ በቃ ሄርሜላ ጋር ዳኒ ጋር ሁሉም ጋር ደውለን ነበር። ነገሩ ተጧጡፏል ማለት ነው። ሄርሜላ እንግዲህ እንዳትመጪ እንትን ብለዋል ነበር። ያው እንትና ጅሪት መጣች ማለት ነው። ከጀመሪያ ሲቀጥልና ሄርሜላ እኔ ይመስለኛል ትናንትና ካነጋገሩ የልጄና እናት በፊት አጥቻለሁ፣ አሁን ግን እያወቅኩ መጥቻለሁ። እኔ እንጃ ምን እንትን ያልኩ ነው ብዬ ነው። አሁን አብርሃም ጤነኛ ከሆነ ሄርሜላ ሁሌም ተከታተል። ምክንያቱም 80 ሳይቀር የሱ ልጅ በሆዷ ገና 3 ወር እንደሆነ እናስፈጥቶና ስንት ስቃይ አይታለች። ከህይወቱ ውጭ ስትላት ስንት ነገር ስታረጋት ለምን እዚህ ጋር ይቻላል እያለች ነገ ተመልሳ ራቁቷን እየመጣች አብርሃምን ስታማለው የነበረ የመጀመሪያ ትዳሯ እንደሆነ የመጀመሪያ ልጇ እንደሆነ አልተንከባከባትም። አሁንም ሄርሜላ ስህተት ናት። የምሬ ነው የምላችሁ። እናንተ ራሱ አብረሽ እንትን ይበል ካላችሁ አብርሃም ካንቺ ጋር ሄርሜላ ትውጣና አብርሃም በቃ ጸበልም ሆነ ምንም ይግበት ይዘነው የሚባለው የሚል ከሆነ እና ደግሞ ጸበል ስታመጣችሁ ውጥ ቤት ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ የመታከት ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን። እንግዲህ ንግስት ሄርሜላ ድንገት የለችም፣ እኛ ብቻ ነን የመጣ ነው። ዳኒም አልመጣ ሄርሜላም አልመጣች ሲሉ ሄርሜላ እየተከፋለች ማለት ነው። ሄርሜላ መጣች። ከእናንተ ጋርም ጭቅጭቁ ብዙ ጊዜ ስለምታወሩ ነው። አንቺም ኤፍሬም እሷ ምን ታደርጋለች ዳኒ ምን ያደርጋል ስለምትሉ በቃ እና አንቺ ቁጭ በይ እኛ ገብተን አይተነው እንመጣለን አለ። ከእናንተ ጋር እየተከራከርን እንግዲህ አልቻለችም መጣች። ይሄ ነው እንጂ የተፈጠረው እኛ ሌላ ነገር ማሰብ ወይ እናንተ እንደምትሉ ምናምን ውስጥ ገብተን አይደለም። በመጀመሪያ ደረጃ እኮ ሻውና ሶጣታ እኔን አዳምጠኛ እንዴ። ለሊት ላይ ስለጠፋኩ ጊዜ ወደ እኔ ደውላ ነበረ። ከዛ በኋላ ስልክ ሳነሳላት አብርሽ አንቺ ጋር ነው ወይስ ትለኝ። ለሊት ነው በዛ ሰዓት ምን ላስብ እችላለሁ። ደህና አልነበርክም ስወጣ እኔ ከቤት ማለት ነው። ደህና ለመሆን ስላየሁኝ ነው በለሊት እሷ ቤት ጉዜ ጋር ሄድኩት ማለት ነው። አንተም ነግረሃቸው አልወጣህም። እህት ናት ወንድም ናቸው ለአንተ ይጨነቃሉ አይደል እንዴ። ከዛ በኋላ እሺ ቢያንስ ላደርሳችሁ ብዬ በመኪና እታች አደረስኳቸውና እየጠበቅኳቸው ነበር። እዚህ ለመምጣትም አላሰብኩም ነበር። ግን ጉዜም ስልክ አላነሳም ስለኝ ስላንተ ተጨንቄ ነው። ምክንያቱም በዛ ለሊት የት ትሄዳለህ ብዬ አስባለሁ። አብርሽ ደህና አልነበርክም አይደል እንዴ? ታመህ ነበር እኮ ስላንተ ነው የማንጨነቀው እኛ በሄርሜላ አነጋገር እኛ ደግሞ በምናስብልናል በምንጨነቅልክ ለምን ማታስብልን? አንተ እዚህ ደስ ከመጣ ለነሱ ደውላ ታሳውቃችሁት ምን ለምንድነው ግን ማግኘት የማይፈልገው ሰው እያመጣችሁን ትመጥሉት የምትረብሹት? ልጁ እየተረበሸ ነው ያለው። አይፈልጋትም። እሷን ልጅን ማየት አይፈልግም። ስለዚህ አስወጡልን እባካችሁ። ከዚች ልጅ ጋር ሌላ ግጭት ውስጥ አንግባ። ኤፍሬም ዳኛ አያስፈልግም። እዚህ ጋር ማታስፈልጊ እኮ አንቺ ነሽ። ዝም ብለሽ ሰው ቤት ዘው ብለሽ ትገቢያለሽ። የማይሆን ነገር አሁን ስለ አንቺ መጨነቅኛ ምን አገባን? ይመለከተናል። ተጨንቀሽም ምደሪ ተጠበሽም ምደሪ አይመለከተንም። እዚህ ጋር መተሽ ማብራሪያ አያስፈልገንም። በቃ አንቺ ላስረዳውሽ ነው። መውጣቱ ትወጣለሽ ይጀመር ግን ስለሷ ማንነት አይደለም እኔ የሚያስወራ። አንድ ግለሰብ ናት እሷ
የስንት ሰው ነው የሚጨነቀው በእናንተ ዙሪያ ላይ ያለ ሰው፣ በአብርሽ ዙሪያ ላይ ያለ ሰው ስንት ሰው የሚጨነቀው? ጤነኛ ነው ብለህ ተናገር። ጤነኛ አይደለም። ጤነኛ ነው ብለህ አትናገር። እኛ እናወራለን እንዴ? እሷ ትውጣ። ምንድን ነው? እኛ ተግባብተን እያወራን ነበር አይደል? ምን ተግባብተን እያወራን ነበር? እየተደማመጥን ነበር አይደል? እሷ ትውጣ። አታስፈልግም። እየተደማመጥን ነበረ። ግን ምን መብት ያመጣልኝ? ረጅም ሰዓት እንግዲያው እሷ ምንድን ነው? እሺ ፈልጉ እናንተ። እኔ እኮ ግራ ገባኝ። እሷም ያስመጣት ምክንያት ምንድን ነው? ተረዳኛ? እሷም ያስመጣት ምክንያት እኛ መቆየታችን ነው። እኛ መቆየታችን ደግሞ ከእናንተ ጋር እዚህ ጋር እያጨቃጨቃችሁን ነው። ቴክስት ልከውልኝ ጨነቀኝና ወጥቷል። ቴክስቱ ምክንያት አታርጉ። በራሱ ፍላጎት ነው ልጁ የወጣው። ብዙ እኮ እንደዚህ አላለም እንዴ? ምንድን ነው ያለው? እንቅልፍ አልያዘኝም ሊወስደኝ አልቻለም። ስለዚህ መጣው ነው ያለው እኮ። ምንድን ነው ምን ጆሮ አይሰማም ነው? ቴክስት እየደለተ ነው የሚሰራው ሲጀመር። ምን ማለት ነው? አንተ ቴክስት ሲልኩለት በቃ እናንተ ትዝ አላችሁ፣ ጨነቀው። ቴክስት መተኛት አልቻለም። ቴክስት ላስሮ ለሊት እኮ አይደለም እና ምን መንገድ ላይ ሆኖ ነው የላካችሁላት? ሰዓት እኮ ማየት እንችላለን። ያከብስ እኮ መንገድ ላይ ሆኖ ነው እየመጣ ነው። ይቅርታ እንዴ ጉዚ፣ አሁን መቼም ይሄንን ነገር ልንካካደው አንችልም። ስልኩን ከፍተን ማየት እንችላለን። የወጣን አካባቢ ነው የላክንለት። ሲቀጥል ደግሞ በዛ ሰዓትም አምሽተን ስለወጣን ነገር ነው ነገ እንመጣለን እንወስድሃለን። የኔውን እያልሸለሽው አንቺ ነሽ። ፈቷል። አልተዋጠልኝ። አልፈልግሽም ደግሞ ወድሽ የትኛው ሽማግሌ ሰብስበሽ ነው እንደው የትኛው እኔ በዛ አጋጣሚ የምመክርሽ ሄርሜላ ማለት ነው ይንቃም አይንቃም ማለት ነው። የምሬ ነው። 80 ሄዳችሁ ተፈራረሙ። ለቀቀስ ያደረጓችሁ ሰማያና ተፈራርም። ታርቀናል። ተጣልተን ነበር፣ ታርቀናል። አለቀ። ሜዶ አንቺ በእናትሽ ውጪ፣ በእናትሽ አንቺ ራሱ ውጪ። እኛ እንሄዳለን ሐኪም ቤት እሷን እንዲያስወጡልን ጉዜ ሌላ ግርግር አንፍጠር። ግቢም ጎረቤትም እየበጠበጥ ነው። ስለዚህ አንዴ እሷን አስወጧት። እኛ ሐኪም ቤት መሄድ ካለብን አብረን እንሄዳለን። አብርሃም እዚህ መሆኑ ከታወቀ ለምን አትወስዱትም? ጊዜ ከእነሱ ውጭ ልጁ አይንቀሳቀስም። እኔ ምነው ሄርሜላ ዝክን ያክል አታፍርም እንዴ? ትንሽ የሰው ባል መውሰዷን ረሳች እንዴ? የሰው ባል መስረቋን። ሄር ምን አይነቷ ናት? ያስወጣሻል። ቴንክ ዩ ሳትገረፊ በፊት ለምትናገረው ነገር እሷ ናት እንጂ በሰው ቤት ገብታ ጥቅ ያለች ለምትናገረው ነገር በጣም ለከታለኝ። ምን ማለት ነው? አስተዋልኩ ነው የምናገረው። እኔ ምን ለምን አሰበችለት ነው? አንተ ደግሞ የእሷ ማሰብ እዚች ጋር ምንም ትርጉም የለውም። ሚስቱ አለች። ያንተ መከከል ነው እዚህ ጋር ትርጉም ያለው እንዴ? አንተ አሁን እኮ ከአንተ ጭካኔና ከአንተ ወንድምህ ላይ እንደዚህ መምረር የእሷ አዘኔታ ይሻላል። ምንም አይሻልም። ሲጀመር አንተ ሲጀመር በደህና ከሆነ ልጁን የእውነት የሆነ መበቀል የፈለግከው ነገር አለ ወይ ደግሞ ለእኛ ያልነገርከን ነገር አለ? እንደዛ ይመስላችሁ ግን የሚገባችሁ ሰዓት ይገባችኋል። እንደዛ ነው የሚመስለን። አንዴ ቆይ ሀሳቡን ተረዱት። ምን ፈልገህ ነው? ለምን ዞርክ ወደ እኔ? ምን እየሰማሁህ ነው? አውራ። ሲጀመር መናገር የፈለገው ነገር እያለ እንዳለ እኮ ይናገራ። መናገር የፈለገው ነገር ይናገር። ያው አውራ፣ ተረጋጋ። ያው እናንተ የተለየ ነገር የላችሁበትማ። አውራ። እንደዚህ አትጣጣችሁበት እንዴ ሊያወራ ይችላል? አውራ። አብርሽ ምን ፈለግ? ምንም ለምን? እሺ አንጨቃጨቅም። ይቅርታ በጣም ለምንድን ነው በሌሊት ወደዚህ የመጣኸው? እቺ ልጅ እኮ እኔ ጎትቼ ማውጣት እኮ አያቅተኝም። ቀላል እኮ ነው አይደል እንዴ? ዴቭ ምንድን ነው እየተፈጠረ ያለው? ልቀቂው! አንቺ ልቀቂ! ወደዛ ልቀቂኝ! አንቺ ያፈዘሽ አይበቃሽም? ልቀቂኝ! አገቡ ድርሽ እንድትይ አልፈቅድልሽም። ታኛለሽ በፍቅር የምልሽ በምስማው እንደዚህ ደንዝዞ እንዴት ያለበላሽ? አትሪኝ እንጂ ቆመሽ ያለሽ እነሱ አፍሬ ነው እንጂ አንቺ ጨምድጄ ማስወጣት አያቅተኝም። ገባሽ? እሷ ትውጣና እኛ እዚሁ ቁርስ በልተን ሐኪም ቤት እንሄዳለን። ለምን አብረን እንሄዳለን? ዋናው ሐኪም ቤት እንዴት ነው የምትፈልጉት? አብረን እንሄዳለን። እናንተ የሌላችሁበት ማነቅ ናሺ አሁን መውጣት አንተ የምትፈልገውን ነገር መርጠህ ደስታ ቤቱ የመጣው ምን ነክቶሽ ነው የሚለው? ከዚህ ሰዓት በኋላ በስህተት አጠገብ እንደዚህ ሰላም ሆኖ አቶ ወንድም ቁጭ ሲል አንተ ራሱ አይከብድም? አይከነክንም? ሰላም እኮ ነው። አይቀፍህ? ሰላም ነው። መጀመሪያ ሰላም ሆኖና የራሱን ህይወት ወስኖ ከኔ ጋር ሀ ብሎ ህይወቱን ሲጀምር በመሀላችን እየመጣ አንዴ ቤቴ ድረስ በር እየመጣ በመሀላችን አንቺ ነሽ በሩታና በሩታ ክፉ እንድትሆን ያደረሻት አንቺ ነሽ። አንቺ አፍሽን ዝግት አድርጌ ደግሞ አፈር ላይ ብለሽ ታወሪያለሽ። ባለጌ በሰው ትዳር የሰው ትዳር አፋተሽ ልጁን እንዳያሳድግ
ከሚወዳት ከሚስቱ ጋር እንዳይሆን ብዙ ለውጥ ያሳየችው ብዙ ነገር ያሳየችው ሚስቱን እንዲተው ያደረግሽው አንቺ ነሽ። ስህተቱ አንቺ ነሽ። ባለቀበላችኋችን በር ድረስ ቤት በር የኔ በር አስበኋል። የወንድምህ ሚስት ድረስ ቤት ድረስ መጠቅ ቀለበት ካሰረችዋ ገባህ አይደለ? ህዝብ ሙሉ ካወቀው ሰው ጋር ቤት ድረስ መጠቅ አንቺ ሴትዮ አረች ሴትዮ ታሳብደኝ ነው። ህዝብ ካወቀው ምናምን አንቺ ህዝብ ካወቀው ባለ ትዳር ሴት መተሻል እንደ ቤት ድረስ እየገባሽ ሩታና አብረሽን ያጣለሻቸው ደም ህዝብ ካወቀው ትላለች። ገና ቀለበት አሰረልኝ ብለሽ ቀለበት የሚያሰረልሽ እኮ በግፊት ነው። ነግሮሽ አያውቅም እንዲ አብርሃም ምን አምስትል የነበርክ ሰውዬ ዛሬ እንደዚህ ማድረግ ለምን እንግዳ የሚሆንብኝ አይታወቅም ብለው ምን አደረግኩ? ንገሪ። ምን ተጠቀምኳ? ወይ ወንድም እንደዚህ ታዞ ምን ተጠቀም? ቆንጆ እንዳሉሽ ተረዳሽ ነው ነው እንዴ? ታውቃታለህ እኮ ስትለምነኝ እንጂ እኔ ዞሬም አላይክም። ገባህ አይደለ? ወንድምን ነው ማፈቅረው። ከኔ ጋር ደግሞ ኬስ ካለ ወንድሜ ደግሞ አያፈቅርሽም። እኔ ደግሞ ያንተ መሆን አልችልም። ቅርታ ትክክል ያልሆንሽው ሴት አንቺ ነሽ። በእናትሽ መውጣት ካለብሽ እንግዲህ ምንም ማድረግ አይቻልም። የእኔ እናት ትክክለኛ ማለት ስለፈለኩኝ አደርኩኝ። ሌላ ነገር የለም። ምን ማለት ነው? ለኔ ነው አንተ ማለት የምትሰጠኝ እንደዚህ? ለኔ ነው ማለት የምትሰጠኝ እንደዚህ? ቆይ ተረጋጊ። እንደዛ አይደለም እንዴ ተረጋጊ። ጨዋቹ ማልጨዋቹ ምንም አዲስ ነገር አይፈጠርም። ሲጀመር በቃ ሄርሚ እኔ በቃ እናወራባሽ ሆን በእግዚአብሔር እናወራሽ ወይ ቡዜ እያዘኝ ነው እኮ እጄን። እሺ ምን ልሆን አልሄድ? ሄርሚ ተይው በቃ። ይሄን ምን አለ መሰለሽ ምን ያደርግ በቃ የሆነ ነገር ውስጡ ላይ እኮ አፍኖታል። አልገባሽም እኮ በቃ የሆነ ነገር አፍኖታል። አንቺ መናገር የሚፈልገው ነገር አለ፣ ግን ምንም ማድረግ አንችልም። አሁን ምንም ማድረግ አንችልም። እሺ መፍትሄው ምንድነው? እናሽ የምትፈቱት ነገር አለ? እንሄዳለሁ፣ ችግር የለውም። ግን አይ አሁን የሆነ አንቺን ሲያዩ ነው። እኔ አንቺን እንትን ብዬ አይደለም። አንቺን ለመርዳት እየታገልሽ እንደሆነ አውቃለሁ፣ ግን ምን ላድርግ? ገብቶሻል? አላማችን እሱን ማዳን እስከሆነ ድረስ በቃ እነሱ ሲያዩ አንቺን ሲያዩ ነው እንደዚህ ያበዱት። ስለዚህ በቃ እኔ አሳውቅሻለሁ ያለው። እሺ ሐኪም ቤት ስትወስዱት ወይ ሐኪም ቤት እመጣለሁ። 3 ሰዓት ሐኪም ቤት ማን ከነሱ ጋር ነው የምንሄደው? ሄርሚ በቃ ትንሽ ጊዜ ተይንና እኛ እንደውልሻለን። ሲጀመሩ እኮ በቃ አሁን ትኩረት ማድረግ ያለብን ሄርሚ ጤንነቱ ላይ ነው። ጤንነቱ ከተመለሰ በኋላ እኮ አብረሽ አንቺ ጋር የሚመለስም ከሆነ ይመለሳል። ተረዳሽኝ አይደለ? ነው እንደማስፈልገው እየተሰማኝ ነው። እሺ በቃ እሺ፣ እናንተ ቢያንስ ከጎኑ ሁኑ። እሺ ዴቭ እንደባለፈው እንዳይፈጥ እሺ ቀጥታ ምን ጋር ነው ተናቀርበለች። እሺ ይቅርታ ዴቭ፣ ከዚህ በኋላ ማለት ነው በጣም እየደበረኝ ነው። እቺ ልጅ በህይወታችንም ሆነ እዚህ ቤት ድርሽ እንድትል አልፈልግም። እዚህ ቤት እግሯ እንዲረግጥ አልፈልግም። ካሁን በኋላ እኛ አጠገብ ላያትም አልፈልግም። ሐኪም ቤት ነው የምንሄደው። 3 ሰዓትም ላይ አብረን ተሰብስበን እንሄዳለን። ነገር ግን ከዚህ በኋላ እቺ ልጅም በየትኛውም አይነት መንገድ ከእናንተም ጋር ተከትላ ይሁን በራሷን መንገድ እንድትመጣ አልፈልግም። እናንተ የምትሰማችሁ ከሆነ ንገሯት። አይ ካለች ደግሞ በምንሄድበት መንገድ እንሄዳለን። እኔ ለእሷ አላንስም። ቀላል ነው፣ ችግር የለውም። በእውነት ችግር የለውም። እኔ ለእሷ አንሻ አይደለም ለእሷ ለማንም አላንስም። ጠፍጠፌ ነው ከዚህ ማባረራት። ስነስርዓቷ የምትይዝ ከሆነ ትይዛለች። ችግር የለም። አሁን ዋናው ነገር ምን አለ መሰለሽ ሩታ፣ በቃ አሁን እኛ የእሱን ጤንነት ነው የምንፈልገው። ገብቶሻል አይደለም? ቀጠሮ እስከሚያልቅ ድረስ አብረን እየተከታተልን አብረን እንወስዳለን። እንግዲያው እሱም ከዚህ ቤት አልሄድም ነው አይደለ ያለው። እናንተም ከእኛ እንዲለይ አንፈልግም ነው አይደለ? ስለዚህ ችግር የለም፣ አይለይም። በቃ እኛ ችግር የለም። እኔም ሆነ እህቴ ሁሉ ነገራችንን ትተን ከእሱ ጋር ሆነን እዚሁ ክትትል እየተከታተል ነው። ጤንነቱን እንከታተላለን። ችግር የለም። እዚሁ የሐኪም ቤቱ ቀጠሮ እስከሚያልቅ ድረስ እዚሁ ደሩ፣ እዚሁ ዋሉ። እንደፈለጋችሁ አብረን መሄድ እንችላለን። እንደነገርኳችሁ አይደማው እንደነገርኳችሁ ከዚህ በኋላ እችን ልጅ ግን አይኗን ማየት አልፈልግም። አበቃ። ይመለከተናል ያላችሁት እናንተ ናችሁ። እናንተ እህት ወንድም ናችሁ። ከዚህ በኋላ የማይመለከተውን ሰው ግን እየጎተታችሁብኝ እንድትመጡ አልፈልግም። ይቅርታ። ቁጭ በይ። በዚህ ጠዋት አንቺ እራስሽ ደከምሽ። ላይ ቁጭ በይ ይለኛል እንዴ ታዲያ ነው። ለማንኛውም ወዶቼ ማለት ነው አብርሃም ዛሬ ለሄርሜ መናገር የፈለገው ነገር አለ።
አይዶን ነው ብቻ ያው እንዳያችሁት ግን ሄርሜላና ሩታ በጣም እንትን ብለዋል። ሄርሜላም እንግዲህ ከእንግዲህ ወደ እንዳትመጣ ብላት ሩታ ማለት ነው ሊጠፋጠፉ ትንሽ ቀርተው ነበር ማለት ነው። ግን እኔ በጣም ግርም ይለኛል ጭቅጭቃቸው ማለት ነው። ለማንኛውም ግን አብርሃም ወደ ማንነቱ ተመልሶ የመረጠውን ህይወት መኖር ይችላል። የድሮ አብርሃም እንዲኖር ግን ሁልጊዜም ሄርሜላ ስህተት ናት። እኔ ሄርሜላ በአለም ፊት ያገባኝ በስንት ህዝብ ፊት ለፊት ያገባኝ እንዴ ባለትዳር በስነ ስርዓት ያገባት እኮ ነው። እሷ ምክንያት እኮ ነው። ሩታ እኮ ጠልቶ አይደለም አብርሃምን የፈታችው፣ ወይም አብርሃም ሩታን ጠልቷት አይደለም። ሄርሜላን ቀለበት ያሰረላት በግፊት ነው።